በአለት ላይ ጸንታ ያለችዋን ቤተክርስቲያን እንደ ጥላ እየተከተላት እንደ ተዋን እየጠባት ያለ ሰው እዩ ጩፋ ሮብ ቀን የጋብርኤል ጓደኛ ሆነን አርብ ቀን የሚካኤል ጓደኛ አንሆንም። በሳምንት የ15 ሰዎች ጓደኛ አንሆንም። በጣም የሚያስገርመውና የሚያስደንቀው ክርስቶስን ለንግድ መጠቀማቸው ነው። እውነተኛውን ክርስቶስ አያውቁትም። በሮብና አርብ ለምን እንደተሰየመ እንኳን ሳያቅ ሮብና አርብን ለገብርኤልና ለሚካኤል ሰጥቷል። እኛ ሮብና አርብን ለገብርኤል አልሰጠንም። አሁን ሁለት ሶስት ነገሮች እንመልከት። የአህያ ስጋ አልጋ ሲሏት አመድ ትመኛለች ነው ነገሩ። ሱባኤ መያዝ ነው የሚሻለሽ፣ ተደብቀሽ አንድ ግለሰብ ማየት ነው። በእኛ ቤት ዳቤ ብላ ስትባል እምቢ ብለ የሄድክ እዛኛው ቤት ሶፍት ትበላለህ። ጸበል ጠጣ ስትባል ላብ ትጠጣለህ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሲያለ ትልቃች ሚዲያ እዚህ አይነት ሰዎች ለታቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሲያለ ትልቃች ሚዲያ እዚህ አይነት ሰዎች ለታቸው
ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። ዛሬ በደንብ ነው የምንነጋገረው። እዩ ጩፋ በጣም ተንቀጥቅጧል። ምንድነው እንዲያረበደበደው? ያለ ጊዜውም ደግሞ ተነስቷል። ስለዚህ የእዩ ጩፋ ልክፍት ከማን ጋር ነው የሚለውን ነገር በደንብ እናሳያችኋለን። ዛሬ በጣም በሚያሳፍር በሚያስገርም መልኩ እዩ ጩፋ እያነሳቸው እያራመዳቸው ያሉት ነገሮች ከሀገራዊ ምክክር ኮሚሽኑ ጋር እንዴት ያካሂደናል የሚለውን ነገር በደንብ እናያለን። በአንድ በኩል መንግስት ህዝብና ህዝብ አንድ ላይ እንዲሆን የሃይማኖት ተቋማትም እንዲቀራረቡ ቢያንስ የሚያነጋግሩን ነገሮች ላይ እንድንነጋገር የሚያለያዩት ነገሮች ላይ እንድንከባበር በጀት በጅቶ ስራ እየሰራ ባለበት በዚህ ተቋም ደግሞ ይህንኑ ሐሳብና ዓላማ የሚንድ በተለይም እስላምና ክርስቲያኑ ላይ የዘመተው ለምንድን ነው ብለን በደንብ እንጠይቃለን። ቪዲዮ ይዘን መተናል። በጣም የሚገርምና የሚያስደንቅ ነገር ብፁዓን አበው ሊቃነ ጳጳሳት አባቶቻችን አይናገሩም። ሲናገሩ ግን ከአንደበታቸው የሚወጣው ስለት ነው። ስለዚህ ለዚሁ ለእዩ ጩፋ አንድ ምላሽ በብፁዕ አባታችን ደጉ ጸሎተኛ አባት አቡነ ናትናኤል አንድ ምላሽ ተሰጥቷል። እሱን ይዘንላችሁ እንመጣለን። የሚያስገርም ነው፣ የሚያስደንቅ ነው። የትም አትሄዱ። እንግዲህ መጋቤ ሐዲስ እሸቱ በጣም በሚያስገርም መልኩ አይናቸው በርቷል። እንግዲህ አይነ ስውር ነበሩ መጋቤ ሐዲስ፣ አይናቸው በርቷል። እንዴት የሚለውን ነገር ታምር ነው እንነግራችኋለን። ከነጋሽ ሚዲያ ጋር ግን ቆይታ ማድረግ ይጠበቅባችኋል። እንግዲህ ምንም መብርሃን ምን ይሳናታል? ምንም የሚሳናት ነገር የለም። ተአምር ነው። ከኔ ጋር ቆይታን አድርጉ። ካፍታ ቆይታዎች በኋላ እነዚህን ጉዳዮች ይዘን እንመለሳለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ትልቃች ሚዲያ እዚህ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት
በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ክቡራን ተመልካቾቻችን ሰላም እግዚአብሔር ከሁላችን ጋር ይሁን። የሚያስገርምና የሚያስደንቅ ነው። ቀደም ብለን እንደተናገርነው የሃይማኖት አባቶቻችን ሃይማኖት ከመስበክ ይልቅም ተከታይ ለማፍራት በሚደረግ በአዳራሽ የሚደረጉ ሩጫዎች በሐሰተኛ ፓስተሮች እንደ ጉድ ጎልብቶም ደልቦም ይገኛል። ይህ ነገር አልነካ የተባሉ ጉዳዮችን እየነኩ እነሱን ግን የሚነካቸው በመጥፋቱ ልክ እንደተፈቀደላቸው እስኪመስለን ድረስ አንደኛው ተነስተው በሌላኛው ላይ የሚጮሁበት አግባብ መቼ እንደሚቆም ባላውቅም አሁን ሀገር እንድትረጋጋ፣ ህዝቦች አንድ እንዲሆኑ፣ መንግስት እንዲረጋጋ፣ በቤተ እምነት ውስጥ ያለን አማኞችም ጭምር ለመንግስት ያሉ ጉዳዮችን ለመንግስት ሰጥተን እኛ መቀበል ያሉብንን ጉዳዮች ተቀብለን ከፈጣሪ ጋር በሰላም እንድንገናኝ እግዚአብሔር ያድርገው። ከሆነ በምክክር ሰላም ይመጣል ብለው ዜጎች እየተመካከሩ ባሉበት በዚህ ጉዳይ ላይ ግን በመንግስት የተፈቀደ እስኪመስል እንዲህ አይነት አወናባጂ ሰዎች ሳይጠየቁ ለምን ብለን የምንጠይቅ እንደኛ አይነቱን ወደ ዘብጥያ እየወረዱ ያሉበት ሁኔታ ምን ነው ተብሎ እንዲህ የሚያነጋግርበት ጊዜ ላይ ደርሰናል። እሱን ወደ ኋላ ላይ እመጣላችኋለሁ። ወደ ሶስተኛው ቪዲዮ ላይ እመጣላችኋለሁ። ለዚህ ዋነኛ ነገሩ ምንድነው እሱ የሚለው ማለት ነው። ከዛ በፊት ግን በሃይማኖት ስም ሃይማኖትን መስበክ አቅቶት ሌሎች ላይ ጥላቻን እያቀረሸ ያለው በተለይም ደግሞ በአለት ላይ ጸንታ ያለችዋን ቤተክርስቲያን እንደ ጥላ እየተከተላት እንደ ትኋን እየጠባት ያለ ሰው እዩ ጩፋ በቅድስት ቤተክርስቲያናችን ያለውን ስህተት አስተምሮ ከሆነ አስተምሮ ወደሱ አዳራሽ ማስገባት ሲኖርበት ወደሱ አዳራሽ አጃጅሎ ላስገባቸው ሰዎች ሐሜት እያማ ነው። ተመልከቱልኝ። ሮብ ቀን የጋብርኤል ጓደኛ ሆነን አርብ ቀን የሚካኤል ጓደኛ አንሆንም። በሳምንት የ15 ሰዎች ጓደኛ አንሆንም። ክርስቶስ በቂ ነው ብለን ወደ ቤታችን ገብተናል። ክርስቶስን ከወደድክ ነው መላእክቶችን የምትወደው። በጣም የሚያስገርመውና የሚያስደንቀው ክርስቶስን ለንግድ መጠቀማቸው ነው። እውነተኛውን ክርስቶስ አያውቁትም። ለእናንተ እንዲሆን የምትፈልጉትን ለሌላው ማድረግ የሚለውን አንዷን ቃል እንኳን አያደርጉትም። ክርስቶስን ለመነገጃ ልክ እንደ ባንክ ቡክ ተጠቅመውታል። ዝርዝር ሰይጣን ያለው ውስጡ ነው። ነገሩ ሲገባ ነው። ቤተክርስቲያን ስትፈርሳየው፣ ቤተክርስቲያን ስትጠፋየው እያለ ያለ ሰውዬ በሮብና አርብ ለምን እንደተሰየመ እንኳን ሳያቅ ሮብና አርብን ለገብርኤልና ለሚካኤል ሰጥቷል። እኛ ሮብና አርብን ለገብርኤል አልሰጠንም። ቢያንስ በሮብና በአርብ ምድር እንኳን ላንተ ምላሽ አንሰጥም። ሮቡን ፈልገህ አግኘው፣ አርብን እንኳን ላንተ ለፈጣሪ የተመቸች አይደለችም ብለን እምናልፋት በጾም በጸሎት ራስን በመግዛት ፈጣሪን በማሰብ የፈጣሪን ስቃይ፣ የፈጣሪን ሕመም፣ የፈጣሪን መከራ በማሰብ የሰየምናት ቀን ናት። ለገብርኤልና ለሚካኤል የተሰጠ ቀን የለንም ወዳጄ። እንደዛ ከሆነ አይደለም በ12 ገብርኤል፣ አይደለም በ12 ሚካኤል፣ አይደለም በ19 ገብርኤል ብለን ይቅርና ያልተማርከውን ትምህርት ታስታውሰዋለህ። በ14 ባለፈው ቀኑ የኔ ነው ብለህ ለኔ ሰተህ ነበር። ትዝ የሚልህ ከሆነ እንንገርህ። አንዱን ቀን የወሰድክ እስኪመስልህ በምን ቤት አንዲት ነገር ብርቅ ናት እንዲባል ያልተማርክበትን ያቺን ቀን እወስዳለሁ፣ ይቺ ቀን የኔ ናት። ትዝ ይልህ ከሆነ ሰኔ 14 ናት ላስታውስ። ያቺ ቀን የኔ ናት እንዳትቀሩ ብለህ ሀገር እየያዝልኝ ያልክባት ቀን ናት። እኛ ደግሞ በመላእክቱ ስም ሰይመን
ቀናትን ሰተን የመላእክቱን አምላክ እግዚአብሔርን እናመሰግናለን። ወዳጄ ከዛ ይልቅ ግን ይህች የምታቀረሽባትን ቅድስት ተዋሕዶ ቤተክርስቲያን ብቻ አይደለም፣ ኢትዮጵያውያን ክርስትናን መቼ እንደተቀበሉ ታውቂ ይሆን? ታዲያ ለእናትስ ምጥ ታስተምር ይሆን? ተመልከት፣ ብፁዕ አባታችን ብፁዕ አቡነ ናትናኤል እንዲህ ይነግሩናል። አጭር ነገር ነው የማሰማችሁ። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው። በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን ድል ያደረግንበት ትልቁ ምልክት መስቀል እኛ ጋር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው። ምናልባት ከያዘ ድዊ እንድትፈወስ፣ ከገባብ መንፈስ እንድትላቀቅ፣ ከወደክበት እንድትነሳ ምሕረት እንዲልክልህ መስከረም 21 የአምባሰሏን ንግሥት ግሸን ደብረ ከርቤን እንሳለማለን። እንዳታስብ፣ ትራንስፖርት እኛ እንችላለን። ና እዩ፣ ምንም ጥርጥር የለው። እንግዲህ እዩ ጩፋ አሁን ወንጌልን እሰብካለሁ ብሎ ወንጀል ከመስራቱ በፊት ሐዋርያው ቅዱስ ጳውሎስ ከመመለሱ በፊት እኛ የት እንደነበረን በብፁዓን አበው ሊቃነ ጳጳሳት አፍ ሰምታችኋል። እነዚህ ሰዎች በጣም የሚያስገርሙ የክርስቶስን ሕማም በማሰብ ሞትና ግርፋቱን፣ እንግልትና ውድቀቱን፣ መነሳትና መድማቱን አስበን የስቅለት ቀንን በጾም በሱባኤ በጸሎት ተወስነን አልቅሰን አንብተን ሰግደን ስንወጣ እነሱ ጮማ አወራርደው ሌላ ነገር አድርገው አደባባይ ላይ ጠብቀው በኢየሱስ ስም ይሉናል። እኔን መሰሉ እኮ ነው ያለው ኢየሱስ። እሱን የመሰል ነው፣ ህመሙን የተሸከም ነው። ጮማ ቆርጠን ምናምን አይደለም። እዚህ ነገር ላይ ቸል መባል መቻል የለበትም። ንገሩኝ ባይ መንገድ ዳር ምን ያደርጋል ይባላል። መንገድ ዳር ላይ የምናገኛቸው እንደዛ ነው፣ የሆነ ነገር እያደረጉ አይደለም። በኦሪቱም በብሉዩም በአዲስ ኪዳኑ ትልቅ የሚባለውን ነገሮች ኢትዮጵያ አላት። ታቦቱም መስቀሉም እኛው ጋር አለ። ታቦቱን ሲያራክሱት እንጨት ነው ብለዋል። አዎ እንጨት ነው፣ ግን ይከፍልሃል። ተተጋው ይሰነጥቃል፣ ስገድለት ይሰማል። ምክንያቱም የእግዚአብሔር ቃል ኪዳን ነው። መስቀሉን በደረታቸው ተሸክመው ይሄዱታል። ምን ያደርጋሉ ብለው በአደባባይ ይዘፍናሉ። መስቀሉ ለእንደናንተ አይነት ፈውስ ነው፣ ያስለፈልፋል። መስቀል ማድረጋችን ላይ ነው። አደባባይ ላይ ያስጨዋችሁ መስቀል ማንገታችን ነው የሚያቅበዘብዛችሁ። በጣም ያሳዝናል። እዩ ጩፋ በጣም በሚያሳዝን መልኩ የእውነት እኔ በግል ጉዳይ የለብኝም፣ የሚያደርጋቸው ነገሮች ስህተት ስለሆኑ ግን እነዚህን ማንሳት ፈልጋለሁ። ቅድም ያነሳውላችሁን ሀሳብ እኛ እንድንሆን ህዝቦች እየለፉ ነው፣ አብረን እንድንሆን መንግስትም ጥረት እያደረገ ነው። በሀገራዊ ምክክር ኮሚሽን ትልቅ ስራ እየተሰራ ነው። እግዚአብሔር ይርዳቸው። መልካም የሚያስቡ እግሮችን ካሰቡበት ያድርሳቸው። መልካም የሚያስቡ አእምሯቸውን
እግዚአብሔር ይጨመርበት። መልካም ለሚያስቡ ልቦች እግዚአብሔር አንድ ያደርጋቸው። ይሄን እናስባለሁ። ለሀገሬ ሰላም እመኛለሁ። ምክክር ኮሚሽን አለ። ምክክር ኮሚሽን በዚህ ባለበት ሁኔታ ግን እስላምና ክርስቲያኑ ላይ ፌዝ ጀምሯል። እዩ ጩፋ ተመልከቱት። ስልኩ ካለ ደውለሽ አቶ ጠንቋይ በቅርቡ ትሞታለህ ብለሽ ንገሪው። ይሞታል ብያለሁ፣ ይሞታል። ተደብቄ ስለምመጣ ልጆቼ ቃል ግቢልን እዩ ጋር እንዳትሄጂ አሉ። ልጆችሽ በጣም አክራሪ ናቸው ማለት ነው። በጣም ትልቋ ልጄ ማሚ አለችኝ። አቤት አባቢ ይኸው እሱ ጸሎት ነው፣ እነሱ ሱባኤ ነው የሚይዙት። እኔ ደግሞ ተደብቄ አንተን እከፍታለሁ። ሳሎን ተደብቄ ነው የምከፍተው። እነሱ ሱባኤ ይዛሉ። ከዛ እና ምን አለኝ መንፈሱ እኔ የተሰራሁት አለኝ ቢስሚላሂ ረህማን ረሂም በስመ አብ ወልደ መንፈስ ቅዱስ ተብዬ ስለተቀበርኩኝ እኔ አንቺ በዚህ ሃይማኖት አትድኝም አለኝ ራሱ መንፈሱ። አሁን ሁለት ሶስት ነገሮች እንመልከት። የአህያ ስጋ አልጋ ሲሏት አመድ ትመኛለች ነው ነገሩ። ሱባኤ መያዝ ነው የሚሻለሽ፣ ተደብቀሽ አንድ ግለሰብ ማየት ነው። ሱባኤ ይዘሽ ቢሆን ጻድቃን ሰማዕታቱን ነው የምትለማመኙ። ድንግል ማርያምን ነው ወለላይቱን፣ የጭንቅ ቀን አማላጇን። ወልደሽ ከሆነ ማርያም ማርያም ብለው ያን የምጥ ቀንን የረሳሽበት፣ ምናልባት ደግሞ ልጅ ነስቶሽ ከሆነም ለበጎ ነውና አጥብቀሽ እንድትጸልይ። ባይሆን እንኳን አንቺ ስትወለጂ ማርያም ማርያም ተብለሽ ነው። ያቺን እናት ነው የምትለማመኛት። ያቺን እመብርሃንን ነው የምትጠሪያት ሱባኤ ብትይዥም። ያቺን የደግ ንግስትን ነው ሱባኤ ብትይዥም የምትጠሪያት። ከፍ ቢልም ደግሞ የሷም የኔም ያንቺንም ፈጣሪ የዓለሙን ቤዛ መድኃኔ ዓለምን ነው። ስራ ብዙ የኔ ጌታ፣ የኔ ንጉስ፣ የኔ ልዑል፣ የኔ ወርቅ፣ የኔ ሀብት ብንጠራው ስሙን የማንጠግበው አማኑኤልን፣ መድኃኔ ዓለምን፣ ኢየሱስን፣ ክርስቶስን፣ የድንግል ማርያምን ልጅ እሱን ነው የምትጠሪው በሱባኤ። ወረድ ብትይ ነው ድንግል ማርያምን አዛኝቱንም መብርሃንን የምትጠሪያት። ሌላ ምንድን ነው በሱባኤ? ሌላ ምንድን ነው? አንድ ሰው ነው ተደብቀሽ እያየሽው ያለሽው። አይገርምም? ካልፈለገ ተደብቀሽው አይደለም እያየሽ ማየት አይችልም ይሄ ሰው። እነሱ ግን ሱባኤ ይዘሽ ታያቸዋለሽ፣ ያዩሻል። በስውር እጃቸው ግልጥ የሆነ ተግባርን ይፈጽማሉ። ለማጣትሽ ማግኘትን፣ ለህመምሽ ፈውስን፣ ለባዶነትሽ ሙላትን፣ ለእረፍትሽ ሰላምን በሱባኤ የምታገኙ ይሄንን ነው። በጣም በሚያስገርምና በሚያስደንቅ መልኩ በጣም የሚያስገርምና የሚያስደንቅ መልኩ ደግሞ አሁን ሀገር ተረብሻለች፣ ተጨንቃለች፣ ህዝቦች ተጨንቀናል። ሀገር ሰላም የላትም። ስለዚህ መሪዎች እንዲረጋጉ፣ ሀገር ሰላም እንድትሆን፣ እኛ ሰላም እንድንሆን፣ ያጣናውን እንድናገኝ፣ የራቀን እንዲቀርበን፣ የጎደለን እንዲሞላ፣ ከህመማችን እንድንፈወስ ከዛሬ ሳምንት ጀምሮ የፊታችን አርብ ጀምሮ ሱባኤ እንገባለን፣ እንለማመናታለን። ድንግል ማርያምን ወላዲተ አምላክ የጌታዬ እናት የኔ ንግስት እንጠራታለን በየቦታ። የአምባሰሏ ንግስት፣ የሰሚነሿ ማርያም፣ የኩኬለሿ ማርያም እንጠራታለን። የእንጦጧ ኪዳነ ምሕረት፣ ስውሯ ማርያም የማንጠራት ምን አለ? ወይ ብላ ማርያም አለና አንድ ሆና ስሟን እናበዛታለን። አይገርምም? ወይ ብላ ማርያም ምንም አንለዋለን። ጻድቃኔ ማርያም ጥሩ፣ በየቦታው ማርያም 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 ብላችሁ አጥለቅልቁት። ማርያም እያልን እንጠይቃታለን፣ እንለምናታለን። ታደርጋለች፣ ከልጇ ታማልደናለች። ይሄ ነው አንደኛው ስህተት፣ ተደብቀሽ እሱ ማየቱ አሁንም ስህተት ነውና ተመለሽ። ሁለተኛው ነገር የሚያስገርመው ጉዳይ መጀመሪያ ላይ ያለው ነገር አቶ ሰይጣን ጥሪው ነው ያለው። በሀገራችን ሰይጣን ተብሎ የሚጠራ ሰው የለም። አቶ ደግሞ ለሰው የሚሰጥ ቅጽል ስም ነው። አያችሁ፣ ከመሃልና ከማንነት ከወግ ከአብሮነት እሴት ጋር የማይሄድ መሆኑ እምነትም ከማህበረሰብ ጋር መሄድ አለበት። አቶ ተብሎ የሚጠራ ሰይጣን የለንም። ጥሪው ተብሎ የሚጠራስ ቢጠራስ የት? በእርግጥ አንተው ነህ፣ ምንም ጥርጥር የለውም። ይሄ ስህተት ነው፣ ወንዶችን ማጉደፍ ነው። በአጠቃላይ እስላሙም ክርስቲያኑም ጴንጤም መናፍቁም ምኑም አማኙም ዋቴቨር
በዛ አዳራሽ ውስጥ የተገኛችሁትም ጭምር አቶ የሚባለው ለወንድ የተሰጠውን ስም ማሳነስ ጭምር ነው። ህግ የለም እንጂ ህግ አስከባሪ ቢኖር ኑሮ ይሄንን ጠፍንጎ ራቁታቸውን ለብሰው የታሰሩት ቲክቶከሮች ምን አጠፉ? ከነሱ በላይ እኮ ነው ማንነትን በህግ የተቀመጠ የአንድ ሰውነትን መሻር ጭምር ነው። ሰይጣን ተብሎ ስም የለንም። ካለም እናንተ አውጥታችሁ ሊሆን ይችላል። በእናንተ ህብረት ውስጥ አልገባም፣ ይቅር በሉኝ፣ ይቅርታ ጠይቃለሁ። ካለም የእናንተ ህብረት ስለሆነ አልጠይቅም፣ አልገባም። ወደ ሌላኛው ጉዳይ ስናመራ ቢስሚላህ ረቢን በስመ አብ ወልድ ምናምን ብሎ ነው የቀበረኝ። አንቺ ከፊት ለፊትሽ የተቀመጠውን አጋንንት ኦርቶዶክሳዊን በስመ አብ ብለን ነው የምናጠፋው። ሙስሊሞች ቢስሚላህ ብለው ነው ከእንዲህ አይነቱ ሸይጣን የሚርቁት። ቢገባሽ እኚህ ሁለቱ እንደየቤተ እምነታችን ሸይጣንን መራቂያ፣ ክፉ ነገርን መግፊያ፣ መጥፎ ነገርን ማለፊያ፣ ሰላምን መጥሪያ የሰላም በር ቃላት ናቸው። ከአማኙ የሚወጡ ቅዱስ ቃላት ናቸው። እነዚህን ቅዱስ ቃላት ከሙስሊሙም ከኦርቶዶክሱም የሚገኙ ቢስሚላህም በስማምም እነሱን አራክሳችሁ ለማዋደቅ የሄዳችሁበት ሂደት የሀገራዊ ብሔራዊ ምክክር ኮሚሽኑ ስራውን እንዲያጣ ከሚያደርግ አንዱ ይሄ ነው። የማንም አለሌ ወንበዴ መሬት ተሰጥቶት አዳራሽ እየተገነባ የህዝብን ሐሴት የአምላክን ቃል ገደል እንዲያስገባው መፈቀድ አልነበረበትም። ይግባኝ ለመድኃኔዓለም፣ ግልባጭ ለምድሩ መንግስት። በመንግስት ውስጥ ያላችሁ አቃቤያን፣ አቃቤ ህጎች፣ የፖሊስ አካላት፣ መርማሪዎች ግዴለም እኛ ብጠሩን በቤታችሁ ነው። እናንተ ሄዳችሁ የማታገኙት አንድ ጀግና አለ። ማሰር ብትፈልጉ ልታስሩት የማትችሉት። በምን እንደያዛችሁ አናውቅም። ሀገርም ህዝብም አለፍ ሲልም የእግዚአብሔር ቃልም እንዲያነሰ እኛን ብቻ መኮንናችሁ እግዚአብሔር ይጠይቃችኋል። ሳትጠየቁ ግን መጠየቅ የምትችሉበትን እድል ይኸው ሰተናችኋል። የዚህ ሰው መጨረሻው ምንድን ነው? የዚህ ሰውዬና አምሳያው ዝርያዎች ውስጥ ምንድን ነው መጨረሻቸው ብለን ስናስብ ራሳቸውን ክርስቶስ አድርገው መቅረብ፣ በየአደባባዩ እውቅና ባገኙት፣ በአዳራሽ በሰበሰቡት እንግዲህ እኔ ክርስቶስ ነኝ ብለው እንዲህ ሰው ቆየት ብለው መምጣት ናቸው። ይሄም ከሱ የተገኘ በፓካንድ ኢየሱስን እሰብካለሁ ሲል የነበረ አንድ ግለሰብ ነውና መጨረሻቸው የነዩ ጩፋ ህዝቡን ይዘው እዚህ ነው የሚሄዱት። ተመልከቱልኝ። እንግዲህ ቪዲዮውን እያያችሁ እንደ እምነታችሁ ይሁን ነው የሚለው ይሄ ሰውዬ። እንደ የእምነታችሁ ይሁን ማለት ምንድን ነው? እሱን እየነኩት መቀባት ነውና እሱን መንካት መቀባት ይሁንላችሁ። እኔን ስትነኩኝ፣ እኔን ስትቀቡ፣ ወዜንና ላቤን ስትበሉ ስትጠጡ ኑሩ። የክርስቶስን መንገድ እርሱት። ክርስቶስ እኔ ነኝና አንግሱኝ። ምክንያቱም እምነቱ አንተ አሁን የእግዚአብሔር ሰው ነው ብለው ተቀብለውታልና እምነታቸው ይሄ ነው። ከዚህ የዘለለ አይደለም። ወዳጄ ተምታኛል። ይሄ ነው። በእኛ ቤት ዳቤ ብላ ስትባል እምቢ ብለህ የሄድክ እዛኛው ቤት ሶፍት ትበላለህ። ጸበል ጠጣ ስትባል ላብ ትጠጣለህ። ወዳጄ በእኛ ቤተ እምነት ውስጥ የመልአኩ ቅዱስ ሚካኤልን ምስል ስንቀርጽና ወይም ስንስል ለጣዖት አንሰግድም ይላሉ። እዚህ ለፍጡር ደግሞ ይኸው ይንበረከካሉ። እኛ ጣዖት ቀርጸንም አናውቅም። ምስሉን ብናመጣ አንደኛው የሰው ልጆች ኮሚኒኬት ከሚያደርጉበት ቃል ነው። ሁለተኛ አይን ነው። በስዕል ሲሆን ይገለጣል ብለን እንጂ ስዕሉ ቅዱስ ሚካኤል ነው እያልንህ አይደለም። ስዕሉ ድንግል ማርያም ናት እያልንህ አይደለም። ስዕሉ መድኃኔዓለም ነው እያልንህ አይደለም። የምትሰማውን እንደምታምን ሁሉ የምታየውን የምታምን አለና ምናልባት ምስሉ አንዱ ኮሚኒኬሽን ወይ እንጂ እዚህኛው ቤት እንደ እምነት ይሁን እየተባለ የብብቱን ላብ የሚያጠጣ አባት የለንም። የፊቱን ወዝ የሚያበላም አባት የለንም። የላቡን ወዝ ደሞዝ ሆኖ ሰርተህ ጥረህ ግረህ ብላ የሚለውን አምላካዊ ቃልን ፈጽሞ ያገኘውን ነዋይ
ለቤቱ ይዞ መጥቶ ልጆቹን የሚመግብ ካህን አለያም ጳጳስ ሌላም አባት እንጂ ወዙን እያጠብቅ እንደ እምነት ይሁን የሚል አባት የለንም። ስለ ትህትና ሲባል ክርስቶስ የሾማቸው ካህናት አሉን አባቶቻችን። ከእግራቸው ስር ዝቅ ብለን ጉልበታቸውን ስመን መስቀላቸውን ተሳልመን እደግ ተባረክ ተብለን ተመርቀን የምንነሳ የሚያነሱ አባቶች ናቸው ያሉ። የነዩም ጩፋ መጨረሻ እንግዲህ በራስ መክበር ነው። 5 6 ሳይሆን 120 300 እና 40 እያደረጉ ጋርዶችን አጥረው አንድ ምን ብለውናል? መሴሾ ላይ ቀርቧል። መሴሾ ኢንተርቪውን በነገራችን ላይ አልወደድኩትም። የሰሞኑ መነጋገሪያ መሆን ነበር የተፈለገው። አልሆንም። እኔ ጋርድ የምጠበቀው ከጠላት አይደለም ከወዳጅ ነው። ሰው ከወዳጅ እንዴት ይርቃል? ከወዳጅ ከራቀ ምን አለው? ሰው ወዳጅ ለማብዛት ነው የሚሄደው። እጥፍ ለማድረግ ሰው ከወዳጅ እንዴት ይጠበቃል? በወዳጅ መሃል ይኖራል እንጂ ለወዳጅ ራሱን አሳልፎ ይሰጣል እንጂ ከወዳጅ እንዴት ይጠበቃል? በጣም በሚያስገርም የሚያስደንቅ የሚያደርጉትን አያውቁም። እንግዲህ በምድርም አይዟችሁ በርቱ የተባሉ እስኪመስል ድረስ ነገሮቻችንን እየነቀነቁ ነውና ይሄ በቃችሁ ይበለን። እነዚህ ሰዎች መጨረሻቸውስ ምንድን ነው ብለን ስናመጣ አስርገውም ያስገባሉ። ወዴት? ወደኛው ቤት። በግ አስመስለው ተኩላ ይልኩብናል። መነኩሴ ያስመስለው ከመርካቶ አልብሰው ይልኩብናል። ታዲያስ እነዚህ ሰዎች ግብራቸው አይለቃቸውምና መስቀል አንስተው ከመባረክ ይልቅ የለበሱትን ለብሰው ለመንገስ በሚጣጣሩበት ጊዜ የቀደመ ስራቸው ትዝ ይላቸውና እንዲህ ይጋለጣሉ። ተመልከቱልኝ። ነዩ ጩፋ እያሰረጓቸው ያሉ አካላት እኚህን ይመስላሉ። እንግዲህ ዘፈኑ ስለመሄድ ቪዲዮን እያያችሁት የመጣብን ጉድ ነው። እያሳለፍን ያለነው መዓት ነው። እንደ ወንዝ ዳር ቄጤማ ጎንበስ ማለት አለብን። ጎርፉ ሲያልፍ እንነሳለን ለምልመን። ይሄ የመጣው ጎርፍ ክርስቶስ ያሳልፈዋል። እንዲህማ አይተወንም። ማርያምን እንደዚህማ አይተወንም። ይምጣ፣ ሲመጣ ያገኛታል። አዎ ለይተ ምታ የምንልበት ጊዜ ላይ ነው። ለይቶ ይመታል። መድኃኔዓለም መምጣትም አለበት። መጥቶ እየተደረገብን ያለውን ነገር ማየት መቻል አለበት። ወንበዴዎች በስሙ እየነገዱ ያሉትን ማፈናቀል አለበት። ይምጣ፣ መድኃኔዓለምማ ይምጣ፣ መምጣትም አለበት። ስለሱ እያሉ በሱ የከበሩትን ማዋረድ መቻል አለበት። ስለሱ እያሉ በሱ ስም የሞቱትን ማንገስ ማክበር አለበት። ስለ ስሙ የሞቱ፣ ስለ ስሙ የተዘጉ፣ ስለ ስሙ የተባረሩ፣ ስለ ስሙ የተደፉ አሉ። እነሱን ቀና ያደርጋል። አይተወንም። የተዋህዶ ልጆች እንባ ጎርፎ ነው ይወስዳቸዋል። ደማቸው ያጥረገርጋቸዋል። አይቀርም። እንዲህ እንደፎከሩብንም አይቀራትም። ሀገር ሰላም ትሆናለች። እንደነዚህ አይነት አረሞች ተነቅለው ፕሮቴስታንቱም፣ ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም ሁሉም በሰላም እንኖራለን። አረሞች ይነቀላሉ። ቀላል አይደለም። እግዚአብሔር መቼም ማድረግ የሚሳነው አይደለምና እንጠብቃለን። ወደ መጨረሻው ቪዲዮ ላምራ። መጋቤ ሐዲስ እንግዲህ አይናቸው በርቷል። በአይነ ስውርነታቸው ነው የምናውቃቸው። ሁሌ መጋቤ ሐዲስ ሲጠየቁ መጋቤ አይኖት ቢበራ ምን ያደርጋሉ? የድንግል ማርያምን ምስል አያለው ነው የሚሉት። አይገርምም? ሰሞኑን እንግዲህ ከመነኮሳት ጋር ተያይዞ የሚነሳ ሀሳብ ነበር። መጽሐፈ መነኮሳትን ለመነኮሳቱ ተውልን የሚል ደግሞ የመነኩሴ ተወካይ ነኝ ባይ በዝቷል። እሱ ውስጥ መግባትም መሄድም አልፈልግም። ከዚህ በፊት አንድ ነገር ተናግረው ነበር። መጋቤ ሐዲስ የተናገሩት አንድ ሀሳብ አለ በጣም በሚያስገርም መልኩ። እሱን ሰምተን ስለ ብርሃናቸው እመለሳለሁ። ምን ብለው ነበረ? ተመልከቷቸው። መጨረሻ ላይ እንግዲህ የነበረው ርዕሰ ጉዳይ ወይም በወቅቱ የነበረው መነጋገሪያ የነበረው ርዕሰ ጉዳይ እሱ ሆኖ ስለሱ የተናገሩትን ነው የምነግርላችሁ። ለምን ይሄንን አመጣ ኋላ ነግራችኋለሁ። በነገራችን ላይ ሰሞኑን መነኮሳት መጽሐፈ መነኮሳት ለግብጽ መነኮሳት ነው ለኛ አይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱን መሳቀቅ መሸማቀቅ
ስጋ ያሸንፎኛል፣ አቅም አንሶኛል፣ ልብላ፣ ልጠጣ፣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም፣ ተሸንፌያለሁ፣ ታውኝ ማለት ሲገባ እንዲያው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትም የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ። አዎ ስለ መነኮሳቱ ጉዳይ እንመለሳለን፣ ግን ሐሳባቸውን ቀይሯል መጋቤ ሐዲስ። ስለዚህ አይናቸው በራ ያልኩበት ጉዳይ እንዲህ እውነትን የሚገልጡ ስለ ድንግል ማርያም የሚነግሩን ድንግል ማርያምን እንድናይ የሚያደርጉ ሊቃውንት መካከል አንደኛው መጋቤ ሐዲስ ናቸው። አሁን አይናቸው በርቷል። ምን ሆኑ? እዛም እዚህም የትም እየሄዱ እየተበጣጠሱ አድራሻቸውን ማግኘት አቅቶን ነበር። ድንግል ማርያም መልኳን ሊያሳዩ እሳቸው ሳያዩ አይገርም? ልበ ብርሃን እንዲህ ነው። የመድኃኔ ዓለምን ድካም፣ የመድኃኔ ዓለምን ልፋት፣ የመድኃኔ ዓለምን ውለታ፣ የመድኃኔ ዓለምን አባትነት፣ የመድኃኔ ዓለምን አዳኝነት፣ የመድኃኔ ዓለምን ጌትነት፣ የጻድቃን ሰማዕታቱን ተራዳነት፣ የእመብርሃንን አማላጅነት በአንድ ቦታ ቆም ብለው ሊገልጡ አሁን አይናቸው ተገልጧል። ሰሌዳ ሚዲያ ደግሞ ይሄ መገኛቸው ሆኖ እዛም እዚህም ሲባክኑ የነበሩት መጋቤ ሐዲስ አሁን በሰሌዳ ሚዲያ መጥተዋል። ሰሌዳ ሚዲያን ሰብስክራይብ አድርገው መጋቤ ሐዲስን መከታተል ይጀምሩ። አሁን ተገልጦላቸዋል። በማይገባቸው ቦታ፣ በማይመለከታቸው ቦታ፣ በተለያዩ ቦታዎች ሄደው የሚያስተላልፏቸው መልእክቶች እንደው ቅንጭብ መልእክት ተይዞ ከወቅቱ ጋር እየተመነዘረባቸው አንዴ ከፍ ስናደርግ ሌላ ጊዜ ስናሳነሳቸው የነበሩት መጋቤ ሐዲስ ሙሉ ሐሳብ ሙሉ እውነታቸውን ዕውቀትና ልፋታቸውን ጭምር የምናይበት ሰሌዳ የተሰኘ ሚዲያ እጅግ አስገራሚ ሚዲያ ተከፍቷል። ሰብስክራይብ አድርጎ የነጋሽ ሚዲያ ተከታዮች። አሁን እንዲህ አይነቱ ሊቃውንት እንዲህ አይነቱ እውነትን የሚገልጹ አባቶች ሲመጡ እንደ ነጋሽ ሚዲያ አይነቱ ዘግተን ወደ እሳቸው ገብተን ቁጭ ብለን እውነትን መስማት ነው የሚጠበቅብን። እውነትን መስማት መቻል ያለብን። ሺህ ቢወለድ ሺህ ነው ጉዱ ምንድነው? አንድ ይበቃል ምን አንድ ነው ወንዱ የሚባል አለ። ሺህ ዩቲዩቦች ብንዘረዝር አንድ ሰሌዳ ሚዲያ ጠቅልሎ የሚበላን መጥቷል። እውነትን ከሱ መቅመስም መላስም እንችላለን። ሃይማኖት ይሰበክበታል፣ ሰውነት ይነገርበታል፣ አንድነት በደንብ በስፋት ይዘከርበታል፣ ጥያቄዎች ይመለሱበታል። ልክ እንደ መጋቤ ሐዲስ አይነቱ አይናማ ሊቃውንት ደግሞ እዛው ይጠየቁበታል። ስለዚህ ኦርቶዶክስ መልስ አላት ብቻ ሳይሆን ኦርቶዶክስ በራሷ መልስ ናት የሚለውን ሐሳብ በእንዲህ አይነቱ ሚዲያ ኩልል ብሎ ይደመጣል፣ ይሰማል። አሁን ነው እንግዲህ መልስ የፈለጉ ግን እውነትን ማወቅ ያልፈለጉ እኛ ስርና እኔን መሰል ዩቲዩብ ስር እየመጡ የሚተካተኩት እንጂ እውነትን የሚነግረው መጋቤ ሐዲስ የሚገኙበት ሰሌዳ ሚዲያ ስር ገብተው መማርን ይፈሯታል። ለምን? አላዋቂ ሰዎች እውቀትን ይሸሿታል፣ ይፈሯታል። ማርያምን ይፈሯታል፣ በጣም ይፈሯታል። አሁን ደግሞ ለአላዋቂ ሰዎች መድኃኒት የሆነ አዲስ የቤተ ክርስቲያናችን ሚዲያ ልንለው የምንችለው ሰሌዳ ሚዲያ መጥቶልናልና እሱን ተከታተሉት። ሊንኩን ከስራ አስቀምጠኗል። ሼር አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁን መጋቤ ሐዲስ አይናቸው በርቷል። ለትውልዱ ቤት በኩል መደረስ እንደሚችል አይተዋል። ወንጌል ቤት በኩል ቢሰበክ የት እንደሚደርስ አውቀዋልና አንድ ቦታ ሰብሰብ ብለው ሙሉና በሰሌዳ ሚዲያ ይቀርባሉ። እኔ ሰብስክራይብ አድርጌያለሁ። እግዚአብሔር በሚያውቀው ደስ ብሎኛል። ደግሞም መጋቤን እናገኛቸዋለን። የት? በእኛ ሚዲያ እንዲመጡ አይደለም የምንጋብዛቸው፣ በራሳቸው ሚዲያ። አሁንማ የራሳቸው አሉ። ያው ይህን ስንል አንድ ቀን መጥተው መቼ ሚዲያችንን ይጎበኙልናል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ መካሪ ሲያለ ሚዲያ እዚህ አይነት ሰዎች መጣቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር
አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። ኪዳነ ምሕረት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል
ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ